ሰላም ወዳጆቻችን በያላችሁበት ሰላምታችን ይድረሳችሁ። ዛሬ ደግሞ ስለ ጽዮናዊነትና ጸረ አይሁድነት ዝርዝር መረጃ እንነግራችኋለን። በአብዛኛው ኢትዮጵያውያን መረዳት እስራኤልና ኢትዮጵያ እጅግ ቁርኝት ያላቸው ሀገራት ይመስላሉ። ሆኖም ግን በመንግስታት በኩል ያለው ታሪካዊ ግንኙነት ሲፈተሽ ግን እምብዛም ሆኖ ይገኛል። ምንም እንኳን አብዛኛው የኢትዮጵያ ሕዝብ የኦርቶዶክስ ተዋሕዶ እምነት ተከታይ ከመሆኑ አንጻር አምላኩን አምላክ እስራኤል እያለ ያመልካል። በርካታ የእምነቱ አስተምሮና መሰረት ከእስራኤል ጋር የተገናኘ በመሆኑ እስራኤልን የማያነሳ ኦርቶዶክስ የለም ማለት ይቻላል። ይሁን እንጂ ኢትዮጵያና እስራኤል በመንግስት ደረጃ ያላቸው ቁርኝነት እምብዛም ነው። በተለይም እስራኤል በ1948 እንደገና በሀገርነት ስትመሰረት የኢትዮጵያ መንግስት ገለልተኛ እንደነበር ይታወሳል። ደርግ ደግሞ ያምንባቸውና ይከተላቸው የነበሩ አቋሞች እጅግ በጣም የሚያስገርሙና እንዲህ ነው እንዴ ብለው ከባድ ጥያቄን የሚጭሩ ሀሳቦችን ይከተል ነበር። በተለይ ደርግ ማርክሳዊ ሌኒናዊ መዝገበ ቃላቱ ላይ እስራኤልን በምን መልኩ እንደገለጻት ወደ እናንተ እናደርሳለን። በእርግጥ መንግስቱ ኃይለማርያም ብቻ ሳይሆን እስካሁን ድረስ ያሉት መንግስታት ከእስራኤል ጋር ያላቸው ግንኙነት በቃላት ከሚነገረውና ካለው እሳቤ በተቃራኒ እንደሚሆን መገመት ቀላል ነው። ለማንኛውም ጽዮናዊነትና ጸረ አይሁድነትን እንደሚከተለው እናቀርባለን። ቀዳሚ የምናደርገው ጽዮናዊነትን ነው። ጽዮናዊነት በእንግሊዝኛው ዚዮኒዝም ይለዋል። አይሁዳውያን የሚያራምዱት አዳሃሪና ብሔርተኛ ንቅናቄ ነው። አጀማመሩም በተለያዩ ሀገሮች የዓለም ክፍሎች ተበታትነው የነበሩትን አይሁዳውያን የባህልና የሃይማኖት አንድነት ስሜትን የሚያንጸባርቅ ነበር። ኋላ ግን ከ19ኛው ምዕተ ዓመት መግቢያ ጀምሮ የተከሰተውን ጸረ አይሁድነት በመቋቋም ምክንያት የፖለቲካ ቅርጽ አግኝቶ የጎሳ ንቅናቄ እየሆነ መጥቷል። ጽዮናዊነት በፖለቲካ ዓላማውና ይዘቱ ተጠናክሮ የወጣው በሃንጋሪ በተወለደውና በቬና ውስጥ ይኖር በነበረው አይሁዳዊ ጋዜጠኛ በቴዎዶር ሄርዝል ነው። ቴዎዶር ሄርዝል ከ1864 እስከ 1904 የነበረ ጋዜጠኛ ነው። ከ1894 እስከ 1906 በነበረው ወቅት ድሬይፈውስ የተባለ አይሁዳዊ ወታደራዊ መኮንን በፈረንሳይ ሀገር የሀገሪቱን ወታደራዊ ሚስጥር ለጀርመኖች አሳልፈ ሰጥተዋል በመባል በሐሰት ተከሶ ይንገላታል። ምንም እንኳን ሄርዝል ከሚኖርበት ህብረተሰብ ጋር የተዋሃደ ቢሆንም በወቅቱ ዋይሎ የነበረውን ጸረ አይሁድነትና በተለይም በድሬይፈውስ ሁኔታ ስሜቱ ክፉኛ ስለተነካ አይሁዳውያን የራሳቸው ሀገርና ብሔራዊ መንግስት ካላቋቋሙ በስተቀር በዓለም ላይ ለህልውናቸው ምንም አይነት ዋስትና የላቸውም የሚል ጽሑፍ በጋዜጣ ከመጻፉም በላይ የጽዮናውያንን ጉባኤ በመጥራት ሌሎችንም በማስተባበር ለዚህ ዓላማ መታገል ጀመረ። በኋላ ላይም ቼይዝ ዌዝማን እና ተከታዮቹ የዚህ አይነቱ የአይሁድ መንግስት በየትም ቦታ ሳይሆን በፍልስጤም ውስጥ ብቻ ሊመሰረት የሚችል መሆኑን በማመን ለዓላማው መሳካት ጥረት ማድረግ በመጀመራቸው ንቅናቄው እየሰፋና እየተጠናከረ ሄደ። ከአንደኛው የዓለም ጦርነት በኋላ የጽዮናዊነት ስሜት በአይሁዳውያን ዘንድ በጣም በመጠናከሩ በፍልስጤም መሬት ላይ መስፈርና በዚያም የአይሁድ መንግስት መመስረት ቁርጠኛ ዓላማቸው ሆነ። በዚያን ጊዜ በተለይም በ1917 በተደረገው የባልፎር ስምምነት የእንግሊዝ ቅኝ ገዢዎች ከአይሁዳውያን ጎን በመቆምና ከፍተኛ ድጋፍ በመስጠት አይሁዳውያን በተለያዩ ሀገሮች የደረሰባቸውን መከራና ስቃይ ምክንያት በማድረግ በፍልስጤም መሬት ላይ እንዲሰፍሩ ተደረገ። ይህም ሁኔታ ለጽዮናዊነት የፖለቲካ እድገት ወሳኝ እርምጃ ነበር። እርግጥ በአፈጻጸም ስልት ረገድ በጽዮናውያን መካከል ሙሉ በሙሉ አንድ አይነት አመለካከት አልነበረም። የፍልስጤምና አረብ ህዝብና አይሁዳውያንን ያቀፈ መንግስት እንዲመሰረት የደገፉ ተራማጅ ኃይሎችም ይገኙበት ነበር። ነገር ግን በሚቀጥሉት ዓመታት የጽዮናዊነት ዓላማ ተግባራዊነት ከአረብ ህዝቦችና በተለይም ከፍልስጤም ህዝብ መንግስታዊ ህልውና ማግኘትና የራስን ዕድል በራስ ከመወሰን ጥያቄ ጋር ፍጹም የሚጋጭ መሆኑ በግልጽ ታየ። በሁለተኛው የዓለም ጦርነት ወቅት በተለይ በብዙ ሚሊዮን የሚቆጠሩ አይሁዳውያን በፋሽዝም ግፍ መጨፍጨፍ ለአይሁዳውያን በፍልስጤም መሬት ላይ መስፈርና የራሳቸውን መንግስት መመስረት ከፍተኛ ተቀባይነት ከማስገኘቱም በላይ አጣዳፊ ተግባርም ሆነ። ብዙም ሳይቆይ ከጦርነቱ በኋላ በኢምፔሪያሊዝም ከፍተኛ ድጋፍ በእስራኤል መንግስት መቋቋም ማለትም በ1948 የጽዮናዊነት ዓላማ ተግባራዊ ሊሆን ቻለ። ከዚያን ጊዜ ጀምሮ የፍልስጤም ህዝብ ህጋዊ የህልውና መብቱን በማጣት ለስደት፣ ለአስከፊ ጭቆናና ለጭፍጨፋ ተዳርጓል። በአካባቢው የሚገኙ ጎረቤት የሆኑ የአረብ ሀገሮችም መሬታቸውን እየተነጠቁ ከመሆናቸውም በላይ በየጊዜው የእብሪት ወረራና ጭፍጨፋ ይካሄድባቸዋል። ሆኖም የዓለም ኮሚኒስትና ተራማጅ ኃይሎች ሁሉ ይህን በዓለም አቀፍ ኢምፔሪያሊዝም ድጋፍና አስተባባሪነት የሚካሄደውን ጽዮናዊነት ፍጹም አዳሃሪ ብሔርተኛና ዘረኛ ፖሊሲ ያወግዛሉ። የፍልስጤምን ህዝብ ህጋዊ መብት ለማረጋገጥ በሚደረገውም ትግል የየበኩላቸውን አስተዋጽኦ ያደርጋሉ።
ጸረ አይሁድነት አንቲሴሚቲዝም እውነተኛ መንስኤው የካፒታሊስት ብዝበዛ የሆነውን የሰራተኞች ቁጣና አመጽ ወደ ሌላ አቅጣጫ ለመለወጥና ትክክለኛ ምክንያቱን ለማድበስበስ የታቀደ አይሁድን ክፉኛ የማጥላላትና የማናናቅ ፖለቲካ አስተምሮ ነው። ቀድሞ በሃይማኖት ሳቢያ የተመሰረተው ጸረ አይሁድነት ከ19ኛው ምዕተ ዓመት አጋማሽ ጀምሮ ንጹህ የአርያን ዘርና የኖርዲክ ዘር ከሚሉ አዳሪና ዘረኛ ንድፈ ሐሳቦች ጋር በተያያዘ ቀድሞ በሃይማኖት ሳቢያ የተመሰረተው ጸረ አይሁድነት ከ19ኛው ምዕተ ዓመት አጋማሽ ጀምሮ ንጹህ የአርያን ዘርና የኖርዲክ ዘር ከሚሉ አዳሪና ዘረኛ ንድፈ ሐሳቦች ጋር በተያያዘ መንገድ ይበልጥ በዘር ጥላቻ ላይ የተመሰረተ ሆነ። በተለይ የናዚ ፋሽስቶች በጀርመን ለደረሰው ኢኮኖሚያዊና ማህበራዊ ችግር ሁሉ አይሁድን ተጠያቂ በማድረግ ጸረ አይሁድነትን አይነተኛ የትግል መሳሪያቸው አድርገው ተጠቅመውበታል። በዚህም አይሁድ በተፈጥሮ ዝቅተኛና ወንጀለኛ እንደሆኑ ተቆጠሩ። የዜግነት መብታቸውንም በማጣት ከስራቸውና ከኑሯቸው ተፈናቅለው ተሰደዱ። በብዙ ሚሊዮን የሚቆጠሩትም እየተጋዙ በግፍ ተጨፈጨፉ። እስከዛሬም ኢምፔሪያሊስቶችና አድህሮት በአይሁድና አይሁድ ባልሆኑ ሰራተኞችና ህዝቦች መካከል ቅራኔን በመፍጠር በመካከላቸው መደባዊ የትግል አንድነት እንዳይኖር በማድረግ ሰርቶ አደሩን የሚከፋፍሉበት አንዱ ጸረ አይሁድነት ነው ይላል። እስራኤልና ኢትዮጵያ በሃይማኖት በተለይም ጥብቅ ግንኙነት ያላቸው ሀገሮች ናቸው። አብዛኛው የኢትዮጵያ ህዝብ ከእምነቱ ጋር ጠንካራ ቁርኝነት ያለው ከመሆኑ አንጻር ሁለቱ ሀገራት የመግባባት የመነጋገርና እጅግ የተለየ ቁርኝት ሊኖራቸው እንደሚገባ በርካቶች ይገምታሉ። ሆኖም ግን የሰማነውንና ሌሎችንም የመንግስታት ግንኙነት ብንፈትሽ ከምናስበውና ከምንገምተው በላይ እንደሚሆን ይህ ጽሑፍ አይነተኛ ማስረጃ ሊሆን ይችላል። የኢትዮጵያ ህዝብ አብዛኛው አማኝ ከመሆኑ የተነሳ ብዙ ሰው ከእምነቱ ጋር ጠንከር ያለ ቁርኝነት አለው። ሆኖም በተለያዩ ሀገራት አሁን በተለይ እንደሚታየው ግን ሰዎች ለፖለቲካና ኢኮኖሚ በላይነት ሩጫ ከማድረግ በዘለለ ሃይማኖትን እምብዛም ጉዳያቸው ሲያደርጉት አንመለከትም። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን እንዲህ አይነት ታሪኮችን ወደ እናንተ ማድረሳችን እንቀጥላለን። ስለምትከታተሉን ከልብ እናመሰግናለን። በያላችሁበት መልካም ጊዜ እንመኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንዲሆኑ እንጠይቃለን። ይህንንም ሊንክ ሼር በማድረግ ለወዳጅ ዘመድ እንዲያደርሱ እንጠይቃለን። በድጋሚ መልካም ጊዜ